ሶፊ እንግዲህ ወዲህና ወዲያ አድርግሽ። እኛ እኮ ለአንቺ አዝነን ነው እንጂ አንቺ ለእኛ ምክር ልትሰጭና አይደለም። ተውፊቅ እንደምትወጂው ሁላችንም እናውቃለን፣ ሁላችንም ይገባናል ማለት ነው። በጣም ያኔ ፍቅርን ከጥግ እስከ ጥግ አይታችሁ ሊሆን ይችላል። በጣም ብዙ ነገሮች አሳልፋችሁ ሊሆን ይችላል። ቢሆንም ግን እኔ የምነግርሽ ያው ተውፊቅ አሁንም ቢሆን የተሻለ ነገር ካገኘ እንደሚሄድ ሁላችንም እርግጠኛ ነን። ፉፉ ደግሞ በጣም ለሴት ልጅ አዛይ፣ በጣም ሩህሩህ፣ በጣም ብቻ ያው እንደምን የምናየው ነው፣ ሁሌ የምናየዋልና በጣም የምንከታተለው ነው። እንግዲህ ፉፉን መከታተል ከጀመረ በጣም ከ2 ዓመት በላይ እየሆነን ነው ማለት ነው። አንቺንም እንደዚያው ተውፊቅንም እንደዚያው እና የሁላችሁም የሆነ አስተያየት እንደገና ደግሞ በቃ ይሄ ሰው ለዚህ ይሄ ልጅ ለዚች ልጅ ቢጋቡ ወይም ቢጣመሩ በቃ አቻ ይወጣሉ ወይም ይሄ ልጅ ፎፎ ለተውፊቅ ይሆናታልኝ ማለቴ ፉፉ ለሶፊ ይሆናታልኝ ብለን ብዙ ጊዜ አስተያየት እንሰጣለን። እንደዚሁም ደግሞ ተውፊቅ ግን ተውፊቅ በጣም በቃ እንትን ይላል ለትዳር አይሆን ምናምን የምንለው የራሳችን የምናይበት እንትን ካሜራ ስላለ ነው። ካሜራ ስላችሁ የሆነ በቃ ራሳችን ሰውን የምንመዝንበት ነገር ስላለ ነው። ለዚያ ነው። እና ሶፊ እንግዲህ ያው ትንሽ ተበሳጭተሽ ነበር ከመግቢያው ላይ። ተውፊቅም እንግዲህ ያው አሞታልኝ በጣም አንቺኛ እሱን እንደማታሳስሪውና በቃ በብር እንኳን 10 ሺህ ብርና 100 ሺህ ብር ራሱ አስከፍለሽ እንደምታስፈችው እንደምታስወጪው እርግጠኛ ነን። ለምን በቃ ፍቅር አለብሽ እና ለሰው ልጆች ደግሞ አው ክፉ እንደማታስቢ እርግጠኛ ነን ማለት ነው። በጣም የዋህነሽ፣ በጣም ደግነሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ነው የተከበራችሁ ቤተሰብ ሰላም ብያለሁ። የደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ማለቴ በሶፊ ቤት የተለቀቀውን ቪዲዮ አይተናል። ማን ነው ይሄ ተውፊቅም እንግዲህ ትንሽ እያመመው ነው መሰለኝ። እንግዲህ እስሩ ይሁን ምን ይሁን ግን ያው በጣም ፈታ ዘና ያደርጋሉ። እንግዲህ ማናት ሶፊም እየማለች ነው። እናንተ ለምንድነው ግን የምትምሉ ማለት ነው? በድራማቸው መሀል አትማሉ። እኛ ድራማ ይሁን ምን ይሁን አናውቅላቸውም። ቢሆንም ግን ያው ግጥም አርግሽ ነው የምትምኝ እና ፉፉዬንም አንቺ ከመሀል መሬት እንደዚህ አታጉላዩ። ካልፈለግሽ በቃ አልፈለግሽ ነው። ተውፊቅ ደግሞ ባላ አይሆንሽም። ተውፊቅ በጭራሽ ባላ አይሆንሽም። ፉፉ ግን በጣም ምርጥ ለሴት ልጅ አዛይ በጣም ብቻ ያሳዝናል ማለት ነው። እና ባትጎጆ ብለን ሁላችንም እናስባለን። አንቺም እንግዲህ ከመግቢያሽ ላይ እንዳልሽው እኔ እናንተ መታችሁ ለእኔ ፍቅር አታስተምሩኝም፣ እኔ ለእናንተ ላስተምራችሁ እችላለሁኝ እና ፍቅርን ከጥግ እስከ ጥግ አይቻለሁ አልሻው። ፍቅርን ከጥግ እስከ ጥግ ከሳውዲ አረቢያ እስከ ኢትዮጵያ፣ ከኢትዮጵያ እስከ መጨረሻው ያው ብዙ ነገሮች ተፋቅራቸዋል። በጣም ብዙ ነገር ያው የሆነ መጨረሻው አላማረም እንጂ የሰው ልጅ አንድ ሰው በሐላል መንገድ ሲሆን ያው ሁሉ ነገር ያምራል እና ያው በሌላ መንገድ ስለነበራችሁ ያው ሁላችሁም ወይ ጉዳችሁን ተዘርዝራችሁ ነው እንትን ያላችሁ የተለያያችሁ። ከዚያ መሀል ደግሞ ያው ጓደኛ መቼም አንዳንዴ ጥሩ ነው፣ አስታረቋችሁ። ከዚያ እንግዲህ እንደምናያቸው አንዳንድ ነገሮች አንቺም ተወጀዋለሽ፣ ያው አንቺም ፍቅር አለብሽ፣ እሱም ፍቅር አለበት። ከመሀል ላይ ግን ለምን እንደማትጋቡ፣ ለምን አንድ ላይ እንደማትሆኑ፣ ለምን እንደምትጣሉ፣ ለምን እንደምትታረቁ ያኔ ለምን እንደምትጣሉ፣ ለምን እንደምትታረቁ ሁላችንም የገባን ነገር የለም እና ከዚህ መሀል ደግሞ ፉፉ መጣ። ፉፉ ደግሞ በጣም የተጎዳ ልጅ ነው። በጣም ብዙ ነገሮች ያየ ልጅ ስለሆነ ፉፉ ለሶፊ ይሆናታል ብለን እኛ መረጥንልሽ ነው እንጂ ተውፊቅን እኮ አንቺ እንደማትለዩና እንደምትወጁ እኮ በደንብ አድርገን እናውቃለን። ይገባናል ማለት ነው። እና ሶፊ ያው ብቻ ወዲህና ወዲህ ባያረግሽ በእንትንሽ ያኔ በአቋምሽ ብትጸኝ በጣም ሀሪፍ ነው። ተውፊቅም እንግዲህ አብዷል መሰል እሷም እንግዲህ በዋስትና ዘመዶች እሱ ቢበድለኝም ዘመዶቹ ጓደኞቹ ምናምን ነገር ለእኔ ብዙ ነገር አድርገውልኛል። በጣም ብዙ ነገሮች አሳልፈናል እና እኔ እሱን ላሳስር አልፈልግም ብላ እንግዲህ አስፈትተዋለች። አሞት ነው መሰል። ፋፍዬም እንግዲህ በጣም ተናዷል። አትናደድ ፋፊ ፉፉዬ ማለት ነው። አይ ለአንተ ያላትን መቼም ፈጣሪ ያስቀምጥልሃል ማለት ነው። አይዞህ ሶፊ በቃ አትሆነህም። ሶፊ አትሆነህም ማለት ነው። ሶፊ ተውፊቅ እስከሚያረጀው አብረው ነው የምትሄድ። ባያገባትም በቃ ዛሬ ነገ ይመለሳል እያለች ልቡ ይመለሳል እያለች ያው ፍቅር አለባት። ፍቅር ስለሆነ ነው ምንም ማረጋት አይቻልም። እኛ ብንፈርድም መስሚያቸው ጥጥ ነው። እኛ ላንቺ ጥሩ ሰው ነበር የመረጥንልሽ። ያም ሆነ ይህ እንግዲህ ያው መጨረሻውን አሳዩን። ፉፉም እንግዲህ እንዳየ ነው ተውፊቅን ወደ ሐኪም ቤት ሊወስዱት ነውና
ይዘውታልኝ። ያው ሐኪም ቤት ሄዶ እንግዲህ ታልጆ ተስተካክሎ ከዚያ በኋላ ያው ሶፊን ያገባታል ብለን ተስፋ እናደርጋለን። ለፉፉ ደግሞ እንግዲህ አላህ ይሰጠዋል ማለት ነው። ቤተሰቦች ላይክ እና ሼር እያደረጋችሁ አበረታቱን። መጨረሻውን ደግሞ እንግዲህ ከነሱ አይተን እኛ ምን ፈርድ ይሆናል። ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናችኋለሁ።